ከዛ በኋላ ተቀጥሮ አሁን እነዚህ ልጆች ያደረጉትን አይነት ሆኖ ግን በጥንቃቄ አንድ ልጅ እንዲያደርገው ምናምን አደረገ ነው። መች ነው የሚደረገው መሰለህ? ባለፈው ሳምንት ነበር የሚሆነው። በመሀል ግን ልጅቱ የሆነ ቦታ ሄጃለሁ አልችልም ምናምን ስትል እናትዬ ብቻዋን መውጣት ስለማትችል ቀረ እና የሆነ እንትን የምትይዘው ነገር ያስፈልግህ ነበር። አሁን የዚህ ልጅ ጋር ብዙ ጥያቄዎች አሉ። አሁን ልጁን እኔ ማናገር ፈልጌ ነበር። ለምሳሌ እስቲ እሱን እንያዘውና አዳማ ላይ የተፈጠረበትን እንስማ። አዳማ ላይ ይሄው ልጅ ተደዋወለ። ከአዲስ አበባ ወደ አዳማ ለዚህ ተባብለው ተነጋግረው ሄደ። ይሄ ገጠመው። የልጁን አዳማ ላይ እንዲመቱት እዚህ ሁሉ ነገር ላይ የዳረገው ይሄ ልጅ ይሄ የጻፈው ጽሁፍ ነው። አንዳንዶች ይሄን ጽሁፍ ባይጽፍ ኖሮ አዳማ ላይ ተደበደበ ቶሎ ብሎ ቪዲዮ ሪከርድ ስላደረጉት እሱ ይሄ ቪዲዮ ከተለቀቀበት ለመከላከል ወይም ደግሞ አስቀድሞ የሰዎችን የተሳሳተ ግንዛቤ እንዲኖራቸው ለማድረግ ይመስለኛል ይሄን ጻፈ። ሶፎንያስ ራሱ ነገሮች የሚጀምሩት ከዚህ ነው። ለካ በጠራራ ፀሐይ ዝርፊያ አለ። ልብ በሉ፣ ይሄን የሚጽፈው ሶፎንያስ ነው። አዳማ ላይ የደረሰበት ነገር ከተፈጠረ በኋላ ነው ፌስቡክ ላይ የሚጽፈው። ከዛ በኋላ ነው የአዳማ ልጆች ይህን ቪዲዮ ያወጡት። ለካ በጠራራ ፀሐይ ዝርፊያ አለ። ከከባድ ዝርፊያና ድብደባ አመለጥኩኝ። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብን አገኘሁት። ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ስል ተከትየው ልሄድ ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎኝ ተከትየው መሄድ ጀመርኩኝ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቀጽበት ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው፣ ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅኩኝ። አረ ሰው ያለህ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩኝ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀምኩኝ። በኋላ አስፓልት ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩኝ። ታክሲ ውስጥ የነበሩ ሰዎች ደንግጠው አረጋጉኝ። ወደ መናሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ አንደኛው ብቻ መስክሪንሻት ያደረጉት እንዳትለ ብቻ አንድ ወንድሜ የአዲስ አበባ ታክሲ አሳፈረኝና አዲስ አበባ ገባሁኝ። ለካስ እንደዚህ በጠራራ ፀሐይ መዘረፍ አለ የሚል ጽሑፍ ነው የጻፈው።
ይሄን የአዳማ ልጆች ወይም ደግሞ ይህን ድርጊት የፈጸሙበት ልጆች ይሄ ነገር ይደርሳቸዋል። ምክንያቱም ከከባድ ከጠራራ ፀሐይ ዝርፊያ አመለጥኩኝ ብሎ አዳማን ጠቅሶ የጻፈውን ሶፊያዩ የናዝሬት ወይም የአዳማ ልጆች ራሳቸውን መከላከል ስለነበረባቸው አይ ነገሩ ወዲህ ነው፣ አዳማ ላይ ተዘርፋ አይደለም፣ እንዲያስ አንተ ከጀመርከው ይህን ቪዲዮ እናውጣ ይሉና ይህን ቪዲዮ ያወጡበታል። ነገርዬ አንተ ከጀመርከው ይህን ቪዲዮ እናውጣ ይሉና ይህን ቪዲዮ ያወጡበታል። ነገርየው ይሄ ነው። ምክንያቱም ጋዜጠኛ ነው፣ ትልቅ ስም ያለው ነው። ህዝቡ ሁሉ ተዘረፈ እያለ ሲያወራ የአዳማ ልጆች ወይም ደግሞ የከተማው ነዋሪዎች ይህን ቪዲዮ አወጡበት። ኦኬ፣ ከዛ አንድ ቪዲዮ አለ እዚህ ጋር በስተመጨረሻ አካውንቴ ባን ሊደረግ ነው ከ7 ቀን እዚህ ጋር የታለ አጥፍተው ባይሆን ጥሩ ነው። ካጠፋውም ችግር የለውም ሴፍ ስላደረግኩት ቦሊሰን ከቴሌግራሜ ላይ ልግባና ላስደምጣችሁ። ይሄንን ድምፅ ተለዋውጠው ነበር። ይሄን አድምጡና ልቦናችሁ ያሳያችሁን ትናገራላችሁ። የዚህ ውይይት ኢንድ ሪዘልቱ ምንድን ነው? ይሄ ልጅ ከገባበት ችግር ሊወጣ የሚችልበት ነገር ካለ ጥቆማ እንሰጣለን። መታገዝም ካለበት ሊታገዝ የሚችልበት ነገር ካለ መታገዝ አለበት ካላችሁ የእናንተን ድምፅ ነው የምሰማው። መወገዝ አለበት፣ ይሄ ድርጊት በጽኑ መወገዝ አለበት። 0 ቶለራንስ የምትሉ ሰዎችም ካላችሁ እሱ ለማስተናገድ ዝግጁ ነኝ። ስሙ። አዲስ አበባ ነው ወይሻ ለነሳ ነበረ መጣ አሉኝ። ተመመለስ ቢቀርብ ይሻላል ብታድር። ልጁ ራሱ ስልክ ሲደውል ሶፊሻ ነው የሚለው ወይሻ ይላል። ያለ እኮ የሚጀምረው ልጁ አሁን ደርሶ አጋላጭ ምናምን ሆኖ እንትን የሚለው 100% አልጠረጥርም፣ ግን አንተም ላይ ጥርጣሬ አለኝ። አም ሶሪ ጥርጣሬ ማንም ሰው ሊጠረጠር ይችላል። ራስን የማጽዳት ወይም ደግሞ እንዳልሆንክ የማሳየት ኃላፊነቱ ያንተ ነው። ይህን ስል ደግሞ ተንደፋድፈ አንዷን አስረግዛሉ። ስላስረገዝክ ነፃ ነህ ማለት አይደለም። ብዙዎቹ ያስረገዙ ሰዎች ብዙ ነገር ታዝበናል። ኦኬ ወደ ሌላ ነገር አልገባም። ይሻላል እያለ ማደሪያ አለ አለ። ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ? ማደሪያ አለ ይለዋል። ለዛ ነው እኮ ቅድም ታድራለህ ወይስ ትመለሳለህ ያልኩት ይለዋል። ቅድም ካለስ ፓስቴንስ ከዚህ ኮንቨርሴሽን በፊት አውርተዋል ማለት ነው። ስለ ማደር አውርተዋል። ሰደሊ ነው ሀሳቡን ልጁ የቀየረው ማለት ነው። ይሄ ራሱ ፍሬዘር የሚባለው ፍሬዘር ተወካይ ወይ ራስህ ካለ ትሰማለህ። ነገ ከነገ ወዲያ እንግዲህ ማስተባበያ ትሰጣለህ ህዝብ ሲጠይቅህ ማለት ነው። ከቤት ወጥቻለሁ። ኦኬ እሺ፣ የደረሰ መኪና ያዚዝ ነው እንትን ሻወር ውሰድ ይገኛል። በቃ እሺ፣ ችግር የለም። ፏቢ ነው ጠብቀህ። እሺ አባቴ፣ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንዲያው መጀመሪያ በቃ እሺ፣ ችግር የለም። ቢጃማ ይዤ ልጣ እንዴ? ደስ እርግጠኛ ነኝ ለመጀመሪያ ጊዜ የተገናኛችሁት አይመስለኝም። ፍሬዘር የምትባል ሰውዬ አይ ዶንት ቲንክ ለመጀመሪያ ጊዜ የተገናኛችሁ አይመስለኝም። የአዳማ ልጆች አንተን እራሱ አንዴ በልምጭ ቢገርፉ የምታወጣው ነገር ይኖራል ብዬ አስባለሁ። እስኪ ለማንኛውም አንተ የፈለግከው ሊቀር በእኔ ሳይዝ የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተልቅ የለ ሰው ሊታብ ይችላል። ከታልክ ይዘን አራሳል። ሶፊሻ ወይ ሻ የት ደረስክ?
ቃሊቲ እየደረስኩ ነው። ገና ከተባሉታል እንዳያውቅ ነገር ላይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። ኧረ ምንም እንዳል ስለምታደር ችግር የለውም ይለዋል። እግዚአብሔር ይባርክ። ማን ነው የአንደኛው ኮመንት ላይ? እኔ ኮመንቶች ነፍስ ያላቸው ልጆች ደስ ይሉኛል። ኡሙ የሚባሉ የምትባል ሴት ሳልቀደም ልቅደም ይመስላል። የሆነ ቦታ ፍሬዘር ራሱ ጃስ ሲባል ያ ነገር ነው ምናምን ሲባል እንዲህ ተባነነ እንዲህ ሳልቀደም ልቅደም ብለህም ሌሎች 100% ነህ እያልኩኝ አይደለም፣ ግን የመጠራጠር ሙሉ መብታችን የተጠበቀ ነው። እሳት በሌለበት ጭስ አይታይም። ታስቡት። እኔ እኮ መጀመሪያ ነገር ያለው መቼ ብታየው ነው የሚሻለው። ሰርፕራይዝ ልቶ ሚስላሰቡ ስልከቱን አለ ለዛ ነው ዲቪዥን ይመቻል ማለት ሳይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱ ወንዱ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ነው ያለው። አፓርታማ ነው ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያሉት። አንዱ ተከራይ ወር ምናምን አለው እንደ ታረታ አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቂያ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል በቂ ነው። በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን እንዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የእኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣው እንጂ የተቆራረጠ ነው። ይገባቸዋል። ፈለገ ያው እሱ እንዳንተ መሰለው ለልጁ ነገር ታዲያ ነግሬዋለሁ እኮ ለእሱ እንዳይደክምህ። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄ ልጅ ይዛችሁ ጠይቁት። እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። ኢንተርኔት ፓኬጅ እያወራሁ ልምጣ፣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባይ ነው ያለው። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። ኦኬ፣ ተሻዘ አደባባይ ጋር ማለት ነው። የቱ ጋር ነው አንተ? እሺ፣ እኔም እየመጣሁ ነው። ፊት ለፊት ያው አደባባይ ጋር ቆሜያለሁ። በቃ ይመስላል እያወራሁት ልምጣ እንዴ? እሺ፣ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ፒንክ ነው የለበስኩት። እዛው ቪዲዮ ላይ ያየኸው ፒንክ ሸርት። እንዴት በዛሬ ቀን ፒንክ ለበስክ ይለዋል። ከዚህ በፊት ምን እንደምትለብስ ራሱ ያውቃል ማለት ነው። ፍሬዘር አንተም ተጠርጣሪ ነህ። ፕሩቭ እስኪደረግ ድረስ ግን ለጊዜው መጠራጠር ነው። እዚህ ጋር አድማጭ ተመልካች አስገባ እና እናንተ እንትን ትላላችሁ። እስኪ ኦኬ። እንዲህ እያወሩ ከመጣ በኋላ ድንገት የሰፈር ልጆቹን ሰብስበው አስደበደበው። ታሪኩ ይሄ ነው። ይሄ ቪዲዮ ቫይራል ወጣ። ጋዜጠኛ ሶፎንያስ አዳማ በነበረኝ ቆይታ ይሄን ነገር ምናልባትም ይሄን ቪዲዮ አወጣብሃለሁ፣ ጉድን አወጣብሃለሁ ሲሉ ሳልቀደም ልቅደም በሚል ይመስላል ፌስቡክ ላይ ቀደም ሲል ያነበብኩላችሁን ጽሁፍ ጻፈ። አዳማ ተዘርፌ ነው ኢነሴንስ ቪዲዮ ቢወጣ እንኳን ተደበደብክ፣ ለምንድን ነው የተደበደብከው? እንዲህ የሆነ ቪዲዮ እኮ አየን ቢሉት ጽፌ ነበር እኮ ፌስቡክ ላይ ተደብድቤ ነበር ስላችሁ ሊደበድሙኝ ነው ይላል።
ሶፎንያስ ያላወቀው ይሄኛው የተደዋወለው ልጅ አስቀድሞ ሰልፊ እየቀረጸ እየመጣ ነው ምናምን እያለ የሰፈር ልጆችን ሰብስቦ ትራፕ ውስጥ ከቶታል። ይሄን አላወቀም። ይሄ ቪዲዮ ይሄ ይወጣል ብሎ አላሰበም። ከዚህ በመለስ ግን እኔ የሚገባኝ ግንኙነትና ትውውቅ እንዳላቸው ወይም ደግሞ ከዚህ ቀደም በዚህ ዙሪያ ላይ ያወሩ ይመስለኛል። ይሄን ነው ብሎ ምናሴ ምን ትላለህ? እንትን ግራ ያጋባል ቴዳዬ። እኔ አሁን እንትን ስለው አሁን ልጁ ሶፊን አሁን ከመጀመሪያ ጀምሮ ሳየው ለምሳሌ ፌስቡክ ላይ ምን ያደርጋል መሰለ ፕሮፋይል ይቀያይራል። ስክሪንሻት ቢደረግ ምናምን ሰዎች እንትን ሲል ፌክ ነው ምናምን አይነት ነገሮችን ይላል። አሁን የሆነ ስክሪንሻቶችን አንድ ሁለት ምናምን ልኬልሃለሁ መሰለኝ እና እነሱን ስታያቸው አንደኛው በሌላ ፒክቸር ነው፣ አንደኛው በሌላ ፒክቸር ነው እና ልጁ ራሱን ለማዳን ወይም እንደዚህ አይነት ነገሮች ሲኖሩ እንትን ለማለት ይጠቀማቸው ነበር። ግን ሌላ ደግሞ ልጁ ሞኝ ነው ወይ እንድል ደግሞ የሚያደርገኝ ነገር ምንድን ነው? ዲሌት አያደርግም ቴክስቶችን ገብተዋል። እና አሁን ከዚህ ልጅ ጋር ያላቸው ነገር አሁን ግራ የሚያጋባ ነው። ምክንያቱም ከዚህ በፊት ያወሯቸው እኛ ያልሰማናቸው ወይ ለቪዲዮ ስላልተመችን የተቀናነሱ አይነት ነገሮች። ባይ ዘ ወይ ቲክቶክ ላይ ይሄ የሚዘዋወረው ቪዲዮ የኔ ነው ማለት ከልጁ ላይ ወስጄ እንትኖቹን ብቻ ቆራርጫቸው አዘጋጅቻቸው ነው። ግን የተቀናነሱ ነገሮች ልጁ ከለቀቃቸው ነው እና ልጁ እኚህን ነገሮች ናቸው እኚህን ቮይስ ነው ያሰማን እና ሁለቱ ያለውን ነገር እኔ ላስተካክልና ማለት ስልኩን ልስጥህ ወይም ደግሞ እንዲያናግርህ ላድርገው። የትኛው ራሱ ጠይቀው በራስህ መንገድ ጥያቄዎችን ሬዘርን ኖ እኔ በተናጠል አላናግረውም። በህዝብ ፊት መጥቶ ከፈለገ ይናገር። ያኛው አይመጣም። ማቴዲ የትኛው ይመጣል? ያ ሶፎንያስ ሶፊ ይመጣል። አሁን እኮ አየሁ ሶፎንያስ ራሱ ፎሎ ያደርገኛል እዚህ እንትን ላይ ቲክቶክ ላይ አለ ሳየው ስሙን ታይፕ ሳደርግ ፎሎ ያደርገኛል። ሶፎንያስ የሆነ ማክሲማይዝ አሁን ቪዲዮን ስትመለከተው ማክሲማይዝ ሊደረግ የታሰበ ፕሮፊት እንዳለ ነው የሚያሳየው። ከዚህ በመነሳት አሁን የእነዚህ ልጆች እንደተሞክሮ ወስደን ማህበረሰባችን ውስጥ እየተካሄደ ያለውን ነገር መናገር እንችላለን። የግንዛቤ ማስጨበጫ መስጠት እንችላለን። ወላጆች ልጆቻችሁን ተጠንቀቁ። ለመንግስት የምናሳስበው ነገር፣ ማህበረሰቡን የምናሳስበው ነገር ከዚህ ምንድነው ድራይቭ የምናደርገው ምንድነው? ህዝቡ ከዚህ እንደውም መንቃትም ካለበት እንደ ማንቂያ ደውል ሊያገኝ የሚችለው ነገር ምንድን ነው? ከዚህ ላይ ምን ተረዳችሁ? ይሄ ነገር ሲብላላ ስንሰማ የቆየ ነገር ነው። አብዛኞቻችን እያላገጠን ስር ሰዶ ድንገት ሁላችሁም ከእንቅልፋችሁ ስትነሱ ተውጣችሁ ትገኛላችሁ። በነገራችን ላይ ከዚህ ቀደም ትላልቅ የእግዚአብሔር ሰዎች፣ ትላልቅ ፖለቲከኞች ይሄን ነገር ኦፍ ሪከርድስ ነግረውኛል። ልትፈሩ አይገባም ብዬ አስባለሁ። በእርግጥ ንግግሮቻችሁ ጊዜው አስከፊ ነው። ንግግሮቻችሁ ይመዘናሉ። በነፃነት ማትናገሩበት ጊዜ ሊመጣ ይችላል። እንደ ልባችሁ በነፃነት ማትናገሩበት ጊዜ ከመምጣቱ በፊት ቢያንስ ሀገራችንን ቆፍጠን ብለን ይሄን ነገር አደብ ማስያዝ ካለብን ያውን ይገደሉ ይጥፉ እነዛ አይደለም። ያ ሳይሆን ይሄን ነገር ልናስታግስ የምንችልበት ነገር አለ። በአጭሩ ምንድን ነው እየሆነ ያለው ኢትዮጵያ ውስጥ? ይህንንስ መናገር እንችላለን? ምን የምትለው ነገር ካለ የሆነ ነገር በልና ከዛ ወደ ያሬዶ እንሄዳለን። ሴቶችም ካላችሁ እዚህ ውስጥ እናንተ ያያችሁትን የሰማችሁትን ከስድብና ከአጸያፊ ንግግሮች በጸዳ ልቦናችሁ ያሳያችሁን ትናገራላችሁ። የፈለጋችሁትን ልቦናችሁ ያሳያችሁ። ከዚህ ጉዳይ ምን ተገነዘባችሁ? የሕክምና ሰዎች፣ በስነ አእምሮ ላይ ጠበብት የሆናችሁ ሰዎች፣ ማህበረሰብ አንቂዎች ይህን ጉዳይ ስጋት ከሆነብን እንዴት ነው ልናስወግድ የምንችለው? ጽድት ያለ ውይይት። ምን ወደ አንተ ልምጣ የምትለው ነገር አለ? ቴዳዬ እዚህ ጋር አንድ ነገር አስረግጬ መናገር እፈልጋለሁ። ተፈርስቲ ኮንፊደንስ እንዲያገኙ ያደረጋቸው ነገር እንዳለ ይሰማኛል። ነገሮችን እንደሚከታተል ሰው በደንብ ስመለከት ከቀን ወደ ቀን
ፍትት ግጥጥ ብለው በድፍረት እንደፈለጉ እንዲንቀሳቀሱ ያደረጋቸው ወይም ደግሞ ደጀኖ የሆናቸው ነገር እንዳለ ነው የሚሰማኝ። በጣም ከምል በላይ የሚያስፈራ ነገር እየመጣ ነው። ቸርቾች ላይ የምናያቸው የምንሰማቸው ነገሮች አሉ። ፍጥጥ ያሉ ናቸው። የእኛን ማህበረሰብ ሁላችንም የምናውቀው ነው። በጣም ሴንሲቲቭ ነው። እንደዚህ አይነት ነገር የሚታገስ አይነት ማህበረሰብ አለ። ይህንን ችላ እስከ ማለት ድረስ የሚያስደርስ ነገር ደረጃ ላይ ከተደረሰ በጣም 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 የሚያስፈራ ደረጃ ላይ እየደረስን ነው ማለት ነው። ስለዚህ ቀርበዋል። ሁላችንም ማህበራዊ ኃላፊነታችንን መወጣት አለብን ብዬ አስባለሁ። በራችንን እያንኳኩ ነው። የግድ ከፍተው ወይ ሰብሮ እስኪገቡ ድረስ መጠበቅ የለብንም አይመስለኝም። እና በሚታየው ነገር ሁሉም ሰው አንዳንዴ አንተ ግዴታ ይመስላቸዋል። ገብተዋል። እንደዚህ አይነት ሀሳብ ስትሰጥ ሂስ ቁጭ ብለው ወይ ሀሳብ አይሰጡ ወይ የሆነ ነገር አይሉ፣ ዝም ብለው ኑሯቸውን እየኖሩ አንተ በምታደርገው ነገር እንደዚህ ለምን አላደረክም ብለው ሊጠይቁም የሚችሉ አሉ። እና አንዳንዴ ሙሉ የሚሆነው ነገሩ በትክክለኛ መንገድ የሚሄደውም እንደዛ ሲሆን ነው። እኔ አሁን አቋሜን ልንገርህ ቴዳ፣ የጠዋት ስራ ስላለኝ መተኛ ትፈልጋለሁ ነግሬህ ልተኛ እና እኔ በራሴ መንገድ ጥሪ ያለው ማድረግ ያለብኝን አድርጌያለሁ። ይሄ ልጅ የሚጠየቅበትን መንገድ መፍጠር ነው የሚያስፈልገው። አስፈላጊ ከሆነ ይሄኛውም ልጅ ከእሱ ጋር በምን መንገድ ሊገናኝ እንደቻለ የሕክምና እርዳታ ያስፈልገዋል ታምናለህ? እንደሚባለው እንደሚያም በተለይ ከኢቲቪ የወጣበት በጭንቀት እንደሆነ ሲናገር ሰምቻለሁ እና ብዙ ነገሮችን እንደዛ አስብ ነበር ቴዳ። እንደዛ የሕክምና እርዳታ እንዲያገኝ አሁን ለምሳሌ ህጉም ፈርስት ስቴፕ የሕክምና እርዳታ እንዲያገኝ ነው ሊያደርገው የሚችለው እና ማገገሚያ ምናምንትን ብሎ አይነት ፕሮሴሶች አሉት ህግ የራሱ። ግን እኔ አሁን በዚህ ሰዓት ላይ ከዚህ በላይ መታገስ ያለብን አይመስለኝም። ምክንያቱም በተደጋጋሚ ነው የሆነው። ከዚህ በፊት ዝም ብሎ ይወራ ነበር፣ በተግባር ሰዎች ማስረጃ ይዘው ባይተወይ እንደዚህ በስነ ስርዓት የሚያውቁት እዚህ አካባቢ እንደዚህ 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 ሲሉት ነው ለዚህ እኮ ሌላ ለሌላ ምናምን ብሎ አሁን እንዳለው አይነት ምክንያቶች የሚሰጡባቸው ኢንተርቪዎች ሁሉ አሉ በኢንተርቪዎች ላይ እና ሰው አሁን የህክምና ምናምን አይነት ነገር ሳይሆን ሌሎችም ሊማሩበት የሚችሉት ቅጣት የሚያገኝበትን መንገድ ማመቻቸት ወይም ወደ ህግ ነገሩን መውሰድ የሆነ የሚመለከታቸው አካላቶች መሄድ እስካለባቸው መመርመር እስካለባቸው ድረስ መርምረው እንደዛ ይሻል። ሌሎች የሚማሩበትን ነገር ማድረጉ ይሻላል። ያለበለዛ ግን ትንሽ ትሪት ማድረጉ ለእኔ ብዙም አይደለም ቴዳይ እና ቴንኪዩ። እሺ በጣም ምን ከልብ ነው የማመሰግነው። አንተ በግል እያደረክ ያለውን ነገር ቀጥል። ይሄ ነገር የአንድ ሰው ብቻ አይደለም፣ የሁሉም ኃላፊነት ነው። ልጆች ያላችሁ ይሄ ሳይለንስ የሚያጠይበት ብዙ ጊዜ በእኛ በማህበራዊ ጉዳይ ላይ የሚነሱ ጉዳዮችን ሰዎች ብዙ ጊዜ በነፃነት ሀሳብ እንዳይሰጡ የሚሆነው አንድም ክሪቲክሶችን ሳይለንስ የሚያደርጉ ድምፆች በብዛት ስላሉ፣ ይሄ እንደ ስጋት የምታዩት ነገር ከሆነ ህፃናት የሚደፈሩበት ከሆነ ብዙ ህፃናቶች ተደፍረው በቤታቸው የተቀመጡ አሉ። ከቅርብ ጊዜ እንኳን ጀምሮ ስንሰማ ማለት ነው። ከየት የመጣ ነው? ይህን ነገር ስትከታተሉ በማህበረሰባችን ውስጥ አንተ እዚህ ኦሮሞ፣ አማራ፣ ትግሬ ምናምን ከምትለው በላይ ነው። ከአምስት በዚህ ነገሮች በዚህ ከቀጠሉ ነገ ከነገ ወዲያ ኦሮሞ፣ አማራ ምናምን የምትልበትም ጊዜ አይኖርም። እንደፈለግ ይህን የምታወራበትንም እድል ላታገኝ ትችላለን። መጀመሪያ መኖር ነው። ይሰማን እንደ መንጋ ተንጋግተ ምናምን ፖለቲካ እንደምታወራው አይደለም። ይሄ የህልውና ጉዳይ ነው። ብሔርን ራሱ የምታቀነቅነው መጀመሪያ ጤናማ ማህበረሰብ ሲኖረ ነው። የወለድካቸው ልጆች በጤናማ ሁኔታ በጤናማ ኢንቫይሮንመንት ውስጥ ማደግ ሲችሉ ነው። እንደዚህ አይነት ነገሮችን በጣም በሰከንና በሰለጠነ መንገድ እናንተ መዋጋት አለባችሁ። እናንተም የራሳችሁን ምክር ወይም ደግሞ የራሳችሁን ትግል ማድረግ አለባችሁ። የሃይማኖት ሰዎች ትልቅ የቤት ስራ አለባችሁ። ስም እየጠራችሁ ጊዜ አትፍቹ። ስማችንን ይታወቃል፣ ቴዲ ይታወቃል፣ ህዝብ ያውቃል። ምናሴ፣ ያሬድ ስም መጥራት አለ። አሁን ስም መጠራበት ጊዜ አለ። በሲሪየስ የምትጸልዩበት ነው። በኦርቶዶክስ ውስጥ ያላችሁ፣ እስልምና ውስጥ ያላችሁ፣ ፕሮቴስታንት ውስጥ ያላችሁ፣ ዋቄፈና
ካቶሊክ፣ ሁላችሁም የሃይማኖት ሰዎች ሲሪየስ የሆነ ጸሎት፣ የጻድቃን ጸሎት ድል ታደርጋለች ይላል አይደል? የእናንተም ላይ ክፍተት እያየን ነው ብዬ አስባለሁ። እናንተን ለመተቸት ወይም ደግሞ ክሪቲሳይዝ ለማድረግ አቅሙም እውቀቱም ባይኖረንም ግን የምናያቸው ነገሮች ራምፓንት የሆነ ትውልድ እንዲፈጠር ነው። እንግዲህ ይጸልያል፣ ኮንፈረንስ ነው፣ ስብሰባ ነው፣ ሽብሸባ ነው፣ ሃይማኖተኛ ነህ። ችግሮች እየተባባሱብን ሲመጡ እንጂ የቀነሱ ሲሄዱ ምናችንም ሃይማኖተኛ አንመስልም። ምንም ሃይማኖተኛ እየመሰለን አይደለም። እና የሆነ ቦታ ላይ ችግር አለ። ጤናማ ኢንቫይሮንመንት፣ ጤናማ ትውልድ ያስፈልጋል። ትውልድ ጤናማ እየሆነ እንዳልሆነ ከተሰማችሁ የብልጽግናው ምናምን እሱ ይደረሳል። መጀመሪያ ትውልድ ሲኖር ነው ገንዘቡም በአየር ላይ መብረሩም መክነፉም ምናምን የሚመጣው። መጀመሪያ ዲሲፕሊን እንዲሆነ በጣም ስነስርዓት ያለው ትውልድ ያስፈልጋል ብዬ አስባለሁ። ይሄ ነው እኔ እያወራ ያለሁት ከኢትዮጵያ ፐርስፔክቲቭ ነው። ካለሁበት ሀገር ላይ ወይ ካላችሁበት ሀገር ላይ ሰዎች መብታቸው ነው። ባላችሁበት ሀገር ላይ እንዲህ ያሉ ነገሮችን የሚከራከሩም አሉ፣ የሚተቹም አሉ፣ ትክክል አይደለም የሚሉም አሉ፣ ስራ ያወጣቸው ብሎ የሚተውም አሉ። ለጊዜው ግን ኢትዮጵያ ውስጥ ስላልተፈቀደ ከዛ አንጻር ነው እያወራን ያለ ነው ለማለት ያለ። ምን የምትለው ነገር ከጨረስክ ወደ ያሬዱ ሄዳለሁ። ቴዲ ቴንኪዩ፣ አመሰግናለሁ። ቻው ባባ። እንዴት አመሽህ? ወግ ባይን ይገባል ብዬ እየጠበኩ አለን። ያሬዶ ሁላማ ሰላም ነው ወይ? እንዴት ነው ወንድሜ? አለን ስንል የው ፀጉራም ውሻ አለ ሲሉት ይሞታል ይላል የሀገር ሰው ሲተረት። ስንል ተበልተናል። በጣም ያሳዝናል። በዚህ ጉዳይ ራሱ ቁጭ ብሎ ማውራት እንዳንድ ኢትዮጵያዊ በጣም ይቀፋል። እውነት ፍሬዘር የተባለው ልጅ ላይ ነው ትንሽ እኔ ሀሳብ መስጠት መጀመሪያ የፈለኩት። ያኛው ልጅ እኔ እናንተ በምንኖርበት ዓለም ላይ ይሄ ግብረ ሰዶም የፈለገው ልጅ መጣ። ኢቲቪ ሙሉጌታ ክፍሌ ጋዜጠኛ መጣ። በነገራችን ላይ ጋዜጠኞች፣ የኢቲቪ ጋዜጠኞችን ካላችሁ ወዳጆቼ ኑ እና ሀሳብ እንሰጣለን። ፍሬዘር መመጣ ቃላችን ሚት ይሰማል። ቴዲ ይሰማል። ያሬዶ ቀጥይ። በዚህ በምንኖርበት ሀገር ታውቃለህ፣ ግብረ ሰዶሞቹ ነፃነት ስላላቸው ሲያወሩ ምን ሲሉ ማን እንደሆኑ ለይተህ ታውቃቸዋለህ። እና የጋዜጠኛው ልጅ ሶፎንያስ በደንብ ጌ እንደሆነ ያስታውቃል። አይተው ከሆነ አክቱ ምኑ እንዳይዘጋብን። ኦኬ ሶሪ፣ ግብረ ሰዶም በአማርኛ እንጥረዋ። እና ምንም ጥያቄ የለውም። ከዚህ በፊትም ሲፎርሽ አይተነዋል ኢንተርቪው ላይ። በጣም የሚዘገንን ነው። ይሄኛው ልጅ ግን ወደኋላ ቴዲ፣ አንተ ጋዜጠኛ ስለሆንክ የስቱዲዮ ድምፅ ስለምታውቅ ቃሊቲ ደርሻለሁ ይለዋል። ኤኮ አለው እንደባለፈው እንደ አውሮፕላኑ ይህ አይነሳም እንዴት እንደተባለው አይነት ነው። እና መለስ ብለህ ሳውንዱን ብትሰማው ኤኮ አለው። የተቆራረጠ ድምፅ ነው። ልጁ ይመስለኛል ሳልቀደም ልቅደም አይነት ነገር የሚፈልጋትን ፓርት ነው እንጂ ያወጣው አንድ ወንድ ልጅ ከማያውቀው ሰው ጋር በሀገሪቱም በባህሉም በወጉ ያልተፈቀደ ነገርን ለማድረግ 100 ኪሎ ሜትር አቋርጠ ስትሄድ በእንደዚህ አይነት ድፍረት አትሄድም። ያንን ሰው ካላወቀው፣ ከዚህ በፊት ሪሌሽንሽፕ ከሌለህ፣ ግንኙነት ከሌለህ በዚህ ደረጃ ደፍረህ የሚያስኬድ አይነት ደረጃ ያለ ልጅ አይመስለኝም። አንደኛ ጋዜጠኛ ነው፣ ሁለተኛ የተማረ ልጅ ነው። ኦፍኮርስ ይሄ ነገር በሽታ ነው፣ ትልቅ በሽታ ነው፣ የዳቢሎስ ስራ ነው። ይሄ ልጅ ፌመስ እና ታዋቂ ስለሆነ እንጂ ልጆቻችን ዛሬ ክፍለ ሀገር ላይ እየተደፈሩ ነው። የ11 ዓመት ህፃን ልጅ፣ የ6 ዓመት ህፃን ልጅ በግብረ ሰዶም እየተደፈረ ነው። ይሄ ልጅ ዝነኛ ስለሆነ ታዋቂ ስለሆነ ወደ ሚዲያ ወጣ እንጂ ቴዲ እውነቱን ብነግርህ ስማቸውን የተላከልኝ እኔ ግን እኮ የቴዲ ሀዋሳ ቤተሰቦች ግን ምን እንደማደርጋቸው አላውቅም። በጣም ነው የማመሰግናቸው። ብዙ ጊዜ እኔ ያላየሁትን አንግል ስለምታዩ ከልብ አመሰግናለሁ። ለምጽፉልኝ በውስጥ በስልክ ሲያወራ he said he was driving post የተደረገው ቪዲዮ ላይ ግን he was walking
ሌላው ልጁ ሂሴይድ ሂ ዋዝ ዌሪንግ ፒንክ፣ ቪዲዮ ላይ ግን የለበሰው ነጭ ነው። እነዚህ በቀላል የሚታዩ መረጃዎች አይደሉም። አንደኛ ፍሬዘር ራሱ መጠየቅ አለበት። እንዴት ከአንተ ጋር እንዲያለ ኮንቨርሴሽን ሊያደርግ ይቻላል? ሁለተኛ ቀጣጥሎ ልጁን ሊያስመታ የሚችለውን ድምፅ ብቻ ነው ያሰማል። ይህን እንዴት ያዩታላችሁ? ከዛ ውጭ ቴዲዬ ደግሞ መለስ ብለህ ካየኸው እዚህ ውስጥ ያላችሁ ሰዎችም እንድትሰሙት የምፈልገው ነገር ምንድን ነው? ግብረ ሰዶም ንክኪ የሌለው ሰው እንደዚህ አይነት ሰዎች ሲደውልላችሁ እኮ አደማን በጣም ያስፈራል። ቆም ብሎ ከእንደዚህ አይነት ሰው ጋር ራሱ ለመነጋገር በጣም ያስፈራል። በዚህ ደረጃ ምን አይነት ድፍረትስ አግኝቶ ነው ልጁ በዚህ ደረጃ ኮንቨርሴሽን ከሱ ጋር እያደረገ ያለው? ያለ አንድ ኤክስፔሪንስ እኔ አሁን አውራው ብትለኝ 911 ነው የምደውለው። ትፈራለህ። ወንድ ሆነህ የማትጠብቀው ነገር ነው ቴዲ። እንደ ወንድ ልጁ ነህ ስታስበው በጣም ያስደነግጣል። ስለዚህ ይሄ ልጅ ብቻ አይደለም ቴዲ፣ በዚህ ጉዳይ በደንብ ጊዜ የሰጠህ ብታወያይበት፣ የማትጠብቃቸው በጣም ትልልቅ ሰዎች እዚህ በሽታ ውስጥ ነው ያሉት። በተለይ አዲስ አበባ ላይ ፋሽን ሾው በሚባል ነገር፣ ቲክታክ በሚባል ነገር የተለያዩ ክለብ ውስጥ ለሃይምሮም ለጆሮም የሚሰቀጥጡ ብዙ ነገሮች እየተደረጉ ነው። ህብረተሰቡ ነቅቶ መንግስት ትክክለኛ ቅጣት፣ አንዳንዴ የሚድል ኢስት ቅጣት እጅ እስከ መቁረጥ አንገት እስከ መቁረጥ የሚደርሱት ይሄንን ነገር ለማስቆም ነው። ሀገራችን ላይ ይሄ ይደረግ እያልኩ አይደለም ያለሁት። አትሊስት ግን ጽኑ ስርዓቱ ቴዲ የሚዩት ነ ጽኑ ስርዓቱ ሌላኛው የመጣ ሜሴጅ ልጁ ራሱ ትክክለኛ ልጅ ቢሆን ከህግ አካላቶች ጋር ተነጋግሮ በፖሊስ ወይም ደግሞ በህግ አካላት ቁጥጥር ስር እንዲውል ያደርገዋል እንጂ እንደዚህ በሰፈር ጎረምሶች እንደዚህ አያስደበድቡም፣ የደቡብ ፍርድ አያስፈረደበትም ነበር። ትክክለኛ ጤነኛ ልጅ ቢሆን ነው የሚሉ ሀሳቦችም እየመጡ ነው እና ለእናንተ ግባት እንዲሆናችሁ ነው። የልጁ ድምፁ በደንብ የተቆራረጠ እንደገና ደግሞ ብዙ የማያሳምን ነገር እና ልጁ ደግሞ አይተው ከሆነ ይደነግጣል። አስቦበት እንዳልመጣ እዛ ቦታ ላይ አይተው ከሆነ ዱላው ላይ የሚመቱት ፓርት ላይ ልጁ የተዘጋጀ ቢሆን እዛ ቦታ ላይ አይመጣም። መጀመሪያ ካፌ፣ ሬስቶራንት፣ ሆቴል ነው የመጀመሪያ ግንኙነት። ቁጭ ብለን እናውራ ነው። ገርል ፍሬንድ እንኳን ጠብሰህ ወንድና ሴት እንኳን ጠብሰህ ቀጥታ ወደ አልጋ የሄድ ነው ማንኛችን ነን። መጀመሪያ እኮ ቁጭ ብለህ እኮ ኮፊ መጠጣት አለብህ፣ ማውራት አለብህ። ኤክስፒሪየንስ ከሌለህ ታጥበሃል፣ ሰው አለ ቤት ውስጥ ሀው ካም ብሮ አይመስልም፣ ሜክ ሴንስ አያደርግም። እና አንድ ጣትህ ወደ ሰው ሲጠቁም አራት ወደ አንተ ይጠቁማሉ የሚባል ነገር አለ። ቴዲዬ ሰዓት እንዳልወስድብህ ለሰጠኝ እድል በጣም አመሰግናለሁ። ጉድ እኮ ነው ሰው እኮ በጣም አሁን ሰው አይኑ ሲገለጥ፣ ይሄ ህዝብ እኮ አይኑ አይገለጥም። አሁን አንደኛው ኮመንት ላይ ምን አለ? የደረቱን ፀጉር በምን አይቶት ነው? የደረትንም ፀጉር እነካካለሁ የሚል ድምፅ ሰምተናል ይላሉ። ፍሬዘር ራስህ አንገት ላይ እባብን የጠመጠምከው አንተ ስትያዝ ብዙ የሚወጡ ነገሮች አሉ። ይሄ በነገራችን ለአዳማ ልጆች ነው። እንደጀመራችሁ ይህን ነገር የማጋለጥ ስራ በርቱ። ፍሬዘርን ነው የሚያዙት። ድርጊቱን እናወግዛለን። ነገር ግን የሆነ ሰው ሰለባ በማድረግ አንተ ልታመልጥ አይገባም። እንዴት ሲጀመር ሊያወራ ቻለ? ኮንቨርሴሽናችሁ እንዴት እዚህ ደረጃ ሊደርስ ቻለ? ከአንዳንድ የማታውቁ ሰው ጋር ደውላችሁ እንደዚህ ታጥባለህ፣ ሻወር አለ ወይ፣ ፒንክ ለብሳለህ ወይ፣ ቢጃማ ለብሳለህ ወይ። ሴት ጋር እንኳን አታወሩም። ወንድ እንኳን ሆኛ ሴቶችን እንኳን ስትጀነጅው እንደዚህ አይባልም። ከሴት ጋር ኮስተዋለ መጀመሪያ እንዴት ነው ሰላም ነሽ ወይ ምሳ እንብላ ምናምን ትላለህ፣ ታያታለህ፣ ታያለች ምናምን፣ ትጫወታለህ፣ ታስቃታለህ። ከዛ በኋላ ቀስ እያለ ነው ከአንዳንድ ወደ አልጋ ይዞ ልሄድ። ፍሬዘር አለ፣ ተወካይ አለ። ተወካይ ቤተሰብ ካለ ቁጭ ብላችሁ ስሙና ትጠይቁታላችሁ። ሙሉጌታ ጋዜጠኛ ሙሉጌታ እንኳን ደህና መጣ። በእናትህ ወይ ቴዲዬ እንደምን አለ ወዳጄ? አለሁልህ ሙሉ ሶፎንያስ ታውቀዋለህ በቅርበት? ኦፍኮርስ ያ ባልደረባዬ ነበረ በኢትዮጵያ ቴሌቪዥን መዝናኛ ክፍል። ያው እሱ የመዝናኛው ዘርፍ ላይ፣ ይሄ ደግሞ ስፖርት ላይ ነበር። ያው በጣም ቅርብ ጓደኛዬ ነው። ያው እንደምታውቀው እኔ ወደ ካናዳ ከመጣሁ ኦልሞስት አሁን ወደ 4 ዓመታትን አስቆጥሬያለሁ እና አገር ቤት ኢትዮጵያ ቴሌቪዥን በነበረን ቆይታ እርግጠኛ ሆኜ መናገር የምችለው እንደዚህ አይነት ቆሻሻ ድርጊት ውስጥ የነበረ ልጅ አልነበረም።
በቅርበት ስለምናወራ ጤናማ በሆነ መንገድ ይሄ ከወንድና ሴት አይነት ግንኙነት ውስጥ የነበረ ልጅ ነው እና እንደዚህ አይነት በጣም አስነዋሪ ድርጊት ውስጥ የገባው ይሄ ልጅ ፎርሹር ማለት እችላለሁ ባለፉት ሜቢ 4 ዓመታት ጊዜያቶች ውስጥ ሊሆን ይችላል እና ከዚህ ቀደም ይህን መረጃ ስሰማ ብዙዎች ፌስቡክ ላይ ሲያወጡት ይህን መረጃ ሲያወጡት እኔም በጣም ደንግጫለሁ። ግን ያው የነበረበት ሁኔታ ከዛ ጸበል እንዴት ተደርጎ ብዙ ሰዎች እንዲረዱት እንዲያግዙት የተደረገበት መንገድ እንደ ሰውኛ ቢታረማል ወይም ደግሞ ስልኩ ሀክ ተደርጎ ነው ብቻ በሚሉት አሉባልታዎች ውስጥ እኔም እደግፈው ነበር። ማለት በቃ እንዴት ሊያደርግ ይችላል? ይሄን እንደዚህ አይነት አስነዋሪ ድርጊት ውስጥ እንዴት ሊገባ ይችላል የሚል ሙሌ አሁን የስፖርት ክፍል ባልደረቦች ተሰብስባችሁ ስትቀመጡ ምንም አይነት ጭምጭምታ ምናምን አልሰማችሁም? አላወራችሁም? በጭራሽ አልሰማችሁም? እኔ ክሎዝ ጓደኛዬ ነው ስለ እናወራለን በሚያጋጥሙን ነገሮች አፕን በሚያደርጉብን ነገሮች እንደ ወንድ ልጅ አለ አይደለ በሆኑ ነገሮች እና ለዛ ነው ቅድም ያልኩ እንደዚህ ከወንድና ከሴት አይነት ግንኙነት ውጪ ይሄ ወንድ ለወንድ በጣም እንደዚህ አይነት አስቀያሚና ቆሻሻ ተግባር ውስጥ አልነበረም የሚል እርግጠኛውን የምነግርህ እሱም ስለሚያወራኝ ጭምር ነው። ያው ልክ እንደሆነ እንደ ጓደኛ የምታሳልፋቸው ነገሮች ዲስከስ ትደራረጋለህ በዛ ነገር። ከዛ በኋላ ሶፊ ሾው የሚለውን ፕሮግራም ይዞ ሲመጣ ከዚህ ከአሻም ቲቪ ጋር ሶፊ ሾው የሚለውን ፕሮግራም ይዞ ሲመጣ የመጀመሪያ እንግዳው ታስታውሳለህ? እናቱ ነበረች። በጣም ወላጅ እናቱን የምወዳቸው በጣም ማከብራቸው በጣም ለፍተው ለቁም ነገር ሊያሳደጉት እናት ናቸው። እኔ በጣም አሁን በዚህ ሁኔታ ውስጥ ራሱ እናቱን ሳስብ ነው በጣም የሚሸማቀቀው። እንዴት በሰፈር ሰው እንዴት እናቱ እንዴት ልትሸማቀቅ እንደምትችል እንዴት ልታለቅስ እንድትምችል ሳስብ በእውነት ነው የምልህ በጣም እናቱ ታሳዝነኛለች። የሶፊ ሾው ላይ ፕሮግራሙ ላይ ብታት በቃ እናቱ በጣም መስዋዕትነት ከፍላ ለዚህ ያበቃችው እና ፋይናሊ ግን ይሄ ልጅ በእንደዚህ አይነት መጥፎ ተግባር ውስጥ መሆኑን ስታውቅ አግላይ ነው። ገብቷል? ይሄ በጣም አስነዋሪ ነው። በተለይ በኢትዮጵያ ማህበረሰብ ውስጥ አግላይ ነው እና በዚህ ሰዓት እንዴት ነው እሱ ብቻ አይደለም እኮ የሚደበቁ። ገብቷል? የገዛ እናቱም እኮ ትደበቃለች። ገብቷል? ልጇ በእንደዚህ አይነት ነገር ውስጥ ሲሆን ሰፈር ውስጥ እንዴት ሊያሽሟጥጡባት እንደሚችል እንዴት ነገሮችን ከባድ ሊያደርጉባቸው እንደሚችል ማሰብ ቀላል ነው እና ይህን የሶፊ ሾው ፕሮግራም ሲጀምር እኔም ልክ እንደ አንድ ጓደኛ በቃ ከመጥፎ ነገር ውስጥ ይሄ ልጅ ጸበል ሂዶ ወጥቷል የሚል እንደውም እዚህ ቲክቶክ ላይ ቪዲዮውን ሼር አድርጌለት ነበር። የአሻም የመጀመሪያ ፕሮግራሙ ከእናቱ ጋር ነው ብዬ ፌስቡክ ላይም ሼር አድርጌው እንደውም ዛሬ ነው ይሄንን ጉዳይ ስሰማ ጠዋት ካልጋይ ሳልነሳ ነው የፍሬዘር የፖሰተውን ቪዲዮ ካየው በኋላ ያጠፋሁትኝ። ወደ ራሴ ልመጣልህ ነው። በጣም የገረመኝ ከትላንት በስቲያ ሌሊት ደወለልኝ ሶፎንያስ። ከትላንት ወዲያ ሌሊት በሜሴንጀር ስልክ ደወለልኝ። ከእንቅልፌ ቀዝቅዞኛል። ስልኩን አይቼዋለሁ። የሚገርም ቮይሱን ከፈለግክ እኔ እልክልሃለሁ፣ ኢቨን ስክሪንሻቱንም እልክልሃለሁ። ደወለልኝ በሌሊት እዛ። ከዛ በፊት ያንን ሼር ካደረግኩለት በኋላ አረ ሌሎችን ኮሜንት አድርግ እንጂ ሼር አድርግ ምናምን ሌሎች ቀጣይ ፕሮግራሞች ነበሩት። ከእናቱ በኋላ ግዛቸው ድምፃዊ ግዛቸው የባህላዊ ሙዚቃ ተጫዋቹ ግዛቸው ታውቋለህ? እሱ ፕሮግራሙ ላይ ነበረ፣ እንግዳ ነበረ። አንድ ልጅ ደግሞ እንደዚሁ ድምፃዊ ሆኖ አሁን ኒስትሮ የሆነ ልጅ ከዚህ ከአኩቻ ጋር አድርጎ አንድ ላይ አቅርቧቸዋል። አሁን ሌላኛው የሶፊ ሾው ፕሮግራሙ ላይ ነው የምልህ። በተከታታይ ፕሮግራሞችን ያቀርባቸዋል እና ሼር አድርግ እንጂ ኮሜንት ሰጥ የሚል ነገር ሜሴንጀር ላይ ይመጣልኛል። ጀስት መልስ አልሰጠውም። ያንን ብቻ ሼር ያደረጉለትን ፕሮግራም ብቻ ሼር አድርጊለት ዝም ብዬዋለሁ። እዛ በሌሊት ደወለልኝ ተኝቼ። ያው ሀገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቅሶኛን ከእንቅልፌ ተነስቼ ግን ስልኩን አነሳሁትም ተኛው መልሽ። ከዛ ቮይስ ላክ። ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታውቀው የላከልኝ ቮይስ ሙሌ እንዴት ነህ ሙሌ አለኝ። ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጥረዋል የሚል ነገር ደርሶኛል፣ በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና እንደው አንድ ቢራ ነገር እንደው ብጋብዝልኝ። ኢማጂን ይሄ ልጅ አገር ቤት ብቻም ሳይሆን
ልክ እንደኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም። አሜሪካም ካሉ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ፣ ብቻ ዋሬቨር በየትኛውም ዓለም ላይ ካሉ ሰዎች ጋርም በቅርበት ገብተዋል። ፋይናንሻሊም ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በደዚህ አይነት ግብረ ሰዶማውያን ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው በፖለቲካውም በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጭ ድረስ እንግዲህ አስበው ማለት ይህን ዛሬ ከሰማ በኋላ እኔ በየዋነት ማሰብ አልፈልግም። አሁን እንደው የምርም የቅርብ ጊዜ ጓደኛው መጥቶ እሱን ላላምድለት አይነት ነገር ነው ብያለ ቢራ ጋብዘው እና እባክህ እንደው አውራው አዲስ ልጅ ነው ምናምን ብሎ ነው ያለኝ እና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝ እና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው። በጣም የደነገጥኩት ማርገጥ ምንም ሊመጣብኝ አይችልም። ሂጄም ልጁን ቢራ በጋብዘው ዋሬቨር በማየው ነገር ነገሮችን አንደርስታንድ ስለማድረግ ነገር ግን ያ ነገር በእርግጥም ሆኖ ቢሆን ኖሮ እኔም በማህበራዊ ትስስር ገጾች በፌስቡክም ሶፎንያስ ላይ የምወስደውን እርምጃ መውሰድ ይችል ነበር እና በጣም ነው ያዘንኩት። በጣም ነው ግራ የገባኝ። የሆነ ኢንተርቪው ላይ ምን ይላል መሰለህ፣ አንድ ፕሮግራም ኤዲት የሚደረግ ከኤዲተሩ ጋር ብቻ ወደ ስራ በዛብኝና ተጨናነኩኝ እና ፕሮግራሙ ሳይተላለፍ ክፍተት ተፈጠረ። ከዛ ጊዜ በኋላ ስትረስ ውስጥ ገባዋል። ከንግግሩ እንደተረዳሁት ከዛ ፕሮግራም መታጠፍ በኋላ ኢቲቪ በነበረ ሰዓት ማለት ነው ጤነኛ እንዳልሆነ ነው። በቃ ጸበል ሄድኩኝ፣ ተጨናነኩኝ ምናምን ይላል እና አካላዊ ሰውነቱንም ስታይ በጤናው እንዳልሆነ የሚያስታውቅበት የሆነ ኢንተርቪው ላይ አይቻለሁ። በወሬ ሶፎንያስ ትክክል አይደለም፣ ሶፎንያስ ትክክል አይደለም የሚሄድበት መንገድ። አሁን ሌሎቹ ጋዜጠኞች ያወራሉ፣ እንደዚህ የምንሰማቸው ነገሮች አሉ፣ ስንገናኝ የምናወራቸው ነገሮች አሉ። ምናልባት እዛ በነበርክበት ሰዓት ያላያቸው ከመጣ በኋላ ግን ይሄ ልጅ በተለይ ከፕሮግራሙ መታጠፍ በኋላ ልክ ያልሆነ መንገድ ላይ የተጓዘ እንደሆነ ቴክስት እያደረገ እንደሆነ እንዲህ ያሉ ወሬዎችን አልሰማም። እንደዚህ አይነት ወሬ አልሰማሁኝ እውነት ለመናገር። እዚህ ከመጣሁ በኋላ በእንደዚህ አይነት ተግባር ውስጥ እንዳለ ወሬዎች ስሰማ ራሱ ማመን አልፈለኩም። ምክንያቱም ይህ ልጅ በቅርበት አውቀዋለሁ። በጣም እናወራለን፣ ዲቴይል ያሉትን ነገሮች እንጨዋወታለን። ፕላስ ደግሞ ቲቪ ላይም ስንገባ ልክ ለምሳሌ አሁን እሁድ ዕለት እነሱ መዝናኛ እሁድ ልክ 7 ሰዓት ዜና አንብበን ከጨረስን በኋላ ከዛ በኋላ የመዝናኛ ፕሮግራሙ ሲቀጥል ነው እነሱ የሚገቡት። ልክ እኔ አንብቤ ከወጣሁ በኋላ እነሱ ይገባሉ። መዝናኛ ደግሞ ስቱዲዮችን ተመሳሳይ ነው። አሁን በአዲሱ የኢትዮጵያ ቴሌቪዥን እንትን የቲቪ የምንሰራበት ስቱዲዮ፣ የመዝናኛ የምንሰራበት ስቱዲዮ እና ኖርማል ይሄ ሃርድ ኒውስ የሚነበብበት ስቱዲዮ የተለያዩ ናቸው እና የኛ አንድ ስቱዲዮ ላይ ነው የምንሰራው። ስለዚህ ልክ እኔ ያለው ምሳሌ ዜና አንብቤ ስወጣ ቀጣይ መዝናኛዎች የሚገቡ ከሆነ እነሱን ፕሮሞት አድርጋለሁ። በቀጣይ መዝናኛዎች ይገባሉ ምናምን ጠብቋቸው አይነት ነገር ዜና ላይ ብዙ ኦዲየንስ ስላለ እና በጣም በቅርበት ነው የምናወራው። ያለውን ነገር አውቃለሁ እና የተፈጠረውና የገባበት መንገድ እንዴት እንደሆነ በጣም ነው እንቆቅልሽ የሚሆንብኝ እና በጣም ስር የሰደደ በጣም ብዙ ወጣቶች የዚህ ጉዳይ ሰለባ እንደሆኑ ግን በእርግጠኝነት መናገር ይቻላል። ምክንያቱም ቪዲዮውን ስታየው በጣም የለመደ ነገር ነው እንጂ ይህን ያህል ዓመት የገነባውን ኢሜጅ ይህን ያህል ዓመት የገነባውን ስም የሚያጠፋ በኢትዮጵያውያን ዘንድ በጣም የተወገዘ ተግባር መሆኑን እያወቀ በእንደዚህ አይነት በቀላል መንገድ ቴክስት ተደራርጎ ከአዲስ አበባ አዳማ ድረስ ሄዶ ይህን ወንጀል ሲሰራ ምን ሊመጣበት እንደሚችል አጸፋው ሳይገባው ቀርቶት አይደለም ቴዲ። ምክንያቱም ይህ በኢትዮጵያውያን ዘንድ በጣም የተወገዘ ቀና ብለህ እንዳትሄድ አይደለም ከቤት እንዳትወጣ የሚያደርግ በጣም መጥፎ ነገር እንደሆነ ያውቀዋል። ግን የገባበት ሱስና ድርጊቱ በጣም ስር የሰደደና ረጅም ጊዜ እንደሆነ እንደውም አዳማ
ከዚህ በፊት እንደውም በጣም በቁጥር በሚያታክት ሁኔታ ተመላልሶ ይህን ድርጊት እንደፈጸመ አይነት ነው የሚሰማኝ። ምክንያቱም ኖት ፈርስት ታይም። ከዛ በኋላ የሚወጣ አንድ የስልክ ቅጂም ሪከርድም ሳይ የፒጃማ ምናምን ያለበት ፓርትም ሳይ ሌሎቹንም ቪዲዮ ስትመለከት በጣም እንደውም አዳማ በጣም ቤተኛ ይመስለኛል እውነት ለመናገር እና ሁኔታው በጣም 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 ስር የሰደደ ነው እና አሁን ከባድ ነው ከዚህ በኋላ። ስለዚህ እንደ መንግስትም ፖሊሶችም በጣም ብዙ ምርመራ አድርገው ይህን ሰው ተገቢውን የሆነ ቅጣት ማግኘት አለበት የሚል እምነት አለ። ያለበለዚያ ከባድ። አሁን ምን አለ መሰለህ፣ አሁን ለምሳሌ ባደጉት ሀገራት የሆነ አደጋ ሹቲንግ ምናምን ትምህርት ቤት ሲከሰት ጥቁር ሲያደርገው እና ነጭ ሲያደርገው የሚሰራው ዜና አለ። ነጭ ከሆነ ሜንታል ነው እንዲህ ነው ምናምን ይባባል። ጥቁር ከሆነ ወይም ደግሞ ሌላ ነገር ከሆነ ሌላ ስም ይለጠፍለታል። ይሄ ጀስት ማምለጫ የሚጠቀሙበት የራሳቸው ቴክኒክ ነው። አሁንም በኢትዮጵያውያን ዘንድ ከግራም ከቀኝ የማያቸው አስተያየቶች የሚመጡ ኮመንቶች ምንድን ናቸው? ምናልባት ሳይታመም እንዲህ ያለ ድርጊት ውስጥ የተዘፈቀ ሰው ሆኖ ታማሚ ነኝ በማለት ከሚያደርጋቸው ነገሮች ለማምለጥ የሚጠቀምበት መንገድም እንዳይሆን ጥንቃቄ ያስፈልጋል። ከዚህ በፊት እንዲህ ያሉ የህመም ምልክቶች ታይተውበታል ወይስ ከዚህ ቀደም እንዲህ ያሉ ድርጊቶችን ያደርግ ነበር የሚባለው ነገር ሁሉ በጥንቃቄ ኢንቨስቲጌት ሊደረግ ይገባል የሚሉ ወገኖች አሉ። ሌላው ኃላፊነት እንደሚሰማ ነው ስናወራ በተለይ ኮሜንት ላይ ያላቸው ሰዎች ኢንድ ሪዘልቱ ምንድን ነው? ይሄ ልጅ ይገደል ይሙት ምናምን ምናምን አለ። ይገደል ብላችሁ ቢገደልም የምትጸጸተው ይሄ ህዝብ ነው። ነገር አለ ይገደል ትላለ። ይገደል ያላችሁ ሰው ሲገደል የምንጸጸተው እኛ ነን። አሁን ፖይንቱ ምንድን ነው? ማስተማር ነው፣ ግንዛቤ ማስጨበጥ ነው፣ መንግስት እንዲነቃ ማድረግ ነው። ምንድን ነው ከዚህ የምናገኘው? እኔ አሁን ማስበው እንደዛ ነው። አሁን በደቡብ ፍርድ ሆ ብለን የሆነ ነገር እንላለን። ከዛ በኋላ ወደ ሌላ አጀንዳ እንሄዳለን። አንዱን አጀንዳ ከግራም ከቀኝም አላምጠን የተለያዩ ሀሳቦችን አንሸራሽረን የሆነ ጨምቀን የሆነ ለአድማጭ ተመልካቹ የምንሰጠው ነገር መኖር አለበት። እኔ በግሌ ቴዲዬ እኔ በደቡብ ፍርድ አልስማማም። ለምሳሌ አሁን ፍሬዘር ያዳማው ልጅ በጣም ቴክኒካሊ ሶፎንያስን ያጠመድበትን መንገድ በጣም አፕሪሼት አድርጋለሁ። መጨረሻ ላይ ሊያገኘው ሲመጣ ግን ከህግ አካላት ሰዎች ጋር ተነጋግሮ እንደውም ሩጡ እንዲያመልጥ መፍቀድ አልነበረበትም እንጂ ይሄ ተወግሮ ይሙት ይደብደብ ይገደል የሚል አይነት ሁኔታዎች ውስጥ የራሴ ምክት አልፈልግም። ልክም ነው ብዬ አላስብም። ግን በኢትዮጵያም እኮ ህግም እኮ ይከለክላል እኮ የተከለከለ የተወገዘ ተግባር ነው። ስለዚህ በህግ አግባብ ፍርድ እንዲያገኝ በህግ አግባብ እንዲጠይቅ ማድረግ ነው። ከዛ ባሻገር ደግሞ ከፍርድ በኋላ ደግሞ መቼም ሰው ነን አይደል? ሁላችንም በጣም ይሄ ከዚህ ቀደም ይሄን ጥፋት አጥፍቷል። በሰዎች ትብብር ጸሎትም ጸበልም ሄዶ እንዲመለስ የተቻለውን ጥረት ተደርጓል። አሁን ተመልሶ ተዘፍቋል እዛ ቦታ ላይ። የሚቻል ከሆነ ዋሬቨር የሚቻል ከሆነ አሁንም መመለስ የሚችል ከሆነ ወደ ሰላማዊ መንገድ መምጣት የሚችል ከሆነ ዋይናት የሆነ ጥፋት ከጠፋ በኋላ ይሙት ይገደል ይወገር አይነት ነገሮችማ ልክ ነው የሚል እምነት የለኝም። በኩል በህግ አግባብ የሚያደርገው ነገር ትክክል እንዳልሆነ ልጁ ካመነ ወደ ስራው ለመመለስ አንድ በጣም ያሳዝነኝ ኢንተርቪው ላይ ከልብ ሁላችሁም ብታዩት ልታዝኑበት የሚገባ ነገር ይሄ የእግረኛ የሚባል ሚዲያ ላይ እንግዲህ ይሄ ቲቪ ላይ ሰራ ነው። ሚኒስትሪ ሚዲያ ላይ ህዝብ የሚያውቀው ልጅ ነው። አንዳንዴ ቀን ይጥላችሁና አንዳንድ ጊዜ ጋዜጠኛ ያልሆኑ ሰዎች ጋር ቀን ያነሳቸው ጀስት ማይክ ከስተው ሚዲያ የከፈቱ ሰዎች ጋር ልትወድቁ ትችላላችሁ። የሙያ ባለቤቶች ናቸው። እና በጣም ያሳዘነኝ ይሄ ልጅ እግረኛው ሚዲያ ጋር ሄዶ ዩቲዩቤን አስተዋውቅልኝ ማለት ደረጃ ላይ የደረሰበት ቪዲዮ አለ። ያ እግረኛ ሚዲያ ላይ ስሙን አላውቀውም ከሰራ በኋላ ስራን አይቼ ነው ወይም ደግሞ ብቃትን አይቼ ነው ዩቲዩብን ማስተዋወቅልህ ያለበትን ፓርት አይቼ ነው። አንዳንድ ጊዜ ሰዎች በልዩ ልዩ ለእሱም ፌርነስ የምታውቁት ሰው ሚዲያ ላይ የሚሰራ ሰው ሰርቼ ልብላ ዩቲዩቤን አስተዋውቅልኝ ማለት ደረጃ ላይ ሲደርስ እና ለማስተዋወቁ እንኳን
ሶፊ ሾው ነው ብሎ ሲሸጣል። ምን ልሰራበት ነው? ወይም ደግሞ ገና ብቃትን አይቼ ነው ስራን አይቼ ነው ማስተዋወቅልህ ሲለው አንዳንድ ጊዜ በምንሰረዝርበት ልናድናቸው የምንችላቸውን ሰዎችም ልንገልም እንችላለን። ጥንቃቄ ያስፈልጋል። ቃል ያድናልን፣ ቃል ይፈውሳል። መተቸት ካለባቸው ራሱ እንደዚህ አይነት ሰዎች እስከምን ድረስ ነው የምንተቸው? አላውቅም። እናንተ ናቸው የምታውቁት ስንተቻቸው ራሱ። ፕላስ የኢትዮጵያ ቴሌቪዥን ቴዲዬ እኔ እዛ ስለሰራሁበት ሳይሆን በጣም ትልቅ ሚዲያ ነው እንደምታውቀው። ትንሽዬ እንኳን ስህተቶች ምን ያህል ጎልተው እንደሚወጡ አየር ላይ የሚሰራጩ ዜናዎችን፣ መዝናኛዎች በጣም ታይተው በጣም ተገምግመው ነው አየር ላይ የሚወጡት እና እንደዚህ ሚዲያ ላይ የሚሰራ ሰው በጣም ብዙ ትልልቅ የኪነ ጥበብ ሰዎችን ነው ይሄ ሰው ኢንተርቪው ያደረጋቸው፣ ቃለ መጠይቅ ያደረጋቸው፣ የሰራቸው ሚዲያ ያመቻችለት እና ሚዲያው የሰጠውን ኦፖርቹኒቲ ጠቅሞ በጣም ትልልቅ የኪነ ጥበብ ሰዎች አሁን ማልጠራል በጣም ትልልቅ የሀገሪቱ አሉ የሚባሉ የኪነ ጥበብ ሰዎች እና የእነሱን ኢሜጅ ነው አብሮ የሚያጠፋው። በተለይ ደግሞ ጋዜጠኛ ስትሆን አንደኛ በሙያው አብሮት ያሉት ባልደረቦቹ ስማቸው መጥፋቱ አይቀርም። በቃ የኪነ ጥበብ ሰዎች ስማቸው መጥፋቱ አይቀርም። ገብቷል። አሁን ብዙዎች እየተመለከትን ነው። ጓደኞቹ ናችሁ እየደበቃችሁለት ያለው የሚል ነገሮችም አሉ። አውቆ የደበቀ ሳለ እሱ ልክ አይደለም። እስኪ አንድ ድምፅ ላሰማችሁ። ብዙ ስለወቀጥ ነው ደግሞ የእሱ ፌርነስ ካለ እንግዲህ የምትገቡ ሰዎች በነገራችን ላይ በጨዋ ቋንቋ ጥፋተኛ ሆነ ብላችሁ የመተቸት መብታቸው የተጠበቀ ነው። አስበንጋስ በጨዋ ቋንቋ እስከሆነ ድረስ ስድብ እና ዘለፋ ወይም ደግሞ ለሚዲያ የማይመጥኑ ቃላቶች እስካልሆኑ ድረስ ሁሉንም ሰማለሁ፣ ችግር የለብንም። ግን እዚህ ጋር አንድ የሚናገረውን ንግግር ላስደምጣችሁ እስኪ። ቲቪ ነገር ውስጥ መግባትም ይዝናና ሰው አለ፣ ዘና የሚል ሰው አለ። ስለዚህ እንግዲህ ከረዥም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ የኔ ፓስዋርድ በሌላ ሰው በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት። ያሰው ነገር ውስጥ የለም። ሰው ሰሞኑን ወይም ያየሁት ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁ። ለጊዜው ትንሽ ደግጬ ነበር፣ ምንድን ነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። ራሱ የተጻጻፋቸው በጣም የሚገርም ነገር ነው። ከዛ በኋላ እዚህ ጋር እንደሚናገረዋለን ይሄ ነው ኢምቦር ነው ያልኩት። ለዛ ነው ደግሞ ልክ ፎቶ ለካሜራ የማይሆን ከሆነ ፎቶጄኒክ መሆን አለ። ልክ እንደ እንዴት አለ አፈቅራለሁ ግን ቶሎ ሰለቻለሁ። እሺ ይህ ቪዲዮ ለታሪክ ይቀመጥ። ይሄ ያሉት አንድ ጌ የሆነ ሰውዬ ቀጥሮኝ ይሄኛው ነው። የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁ ነው። ፖስቶች አይፖስትም እንጂ ቦክስ ያደርጋል። ብሎክ አረኩኝ፣ ምንም አስተካከልኩኝ። እንደገና ደግሞ ግድ ነው ማለት ስታየው በቃ ለምስጥ ብለህ የምታየው ቀለል ያለ አቀራረብ ያለው ጥሩ ደም ግባት ያለው ሰው ማለት በጣም ይገርማል። እሺ አብራራልኝ በደንብ ደስ የሚለው። ፎቶጄኒክ ማለት የምታይ አይነት ሰው ነኝ አልከኝ። አለች ካሜራ ላይ አሁን ያንተን ፕሮግራም ሙሉ መሰሎች የሚሄውል በኮንቴንቴ ነው የሚታይ ነገር የለኝም። የተዛመድኩ ወደገብ ያልኩ ብዙ ነገር ግን በኮንቴንቴ ነው። ለዛ ነው ለሚዲያ መታየት ከዚህ ወደዚህ መታየት እና ቅድም እንዳልኩ ቴም ላይ የቀረበውን ከሳህን ከሶፍት ጋር መስጠት ለምግብ ሰሪነት መታጨት መወለድ አይደለም። ከዛ የተወለደችው ነው። ምናልባት እዚህ ጋር ሳህን ከሶፍት ጋር አቅራቢዋ ባት ነው ራሱ ያቀቤ ይበለዋለሁ። ዋናው ምግቡ ነው። የአንተ ዘር ላይ መቅረብ ከምን ወደ ምን ማስተላለፍ መወለድ ይጠይቃል። በእርግጥ ይሄኛውን ሙያ ነዋ ከዘዋለው
ግን ለሚዲያ መወለድ ነው። ኤኒዌይስ መምህር ነህ ደግሞ ዝውውርህ ይገርማል። ማትማቲክስ ነው አፈረ ከሆነ ፊት ለካሜራ ማይሆን ከሆነ ደንጋት አስፈላ። ስለዚህ አቅራቢነት የመናናቂ አይደለም። ፕሮግራም ማቅረብ በራሱ ተሰጥኦ ይፈልጋል። አዋስተህ ላይቭ ነው። ሂውማን በቃ ሂውማን ኢንተርስት ነው ነገርየው። አቀራረብህ መማር አለበት፣ የምታወራው ነገር መማር አለበት። በዛ ደረጃ አጣፍቶ ማቅረብ። አንዳንድ ከጣፈጠ ምግብ አቅራቢው ጥሩ ካልሆነ እኮ ምግቡን አትምነው አይደለ? ሰው ተኮሳትሮ መቶ ቢያስተናግድ አጥመቶ የሚሰራ ተሰጥቷል። ዝም ብለህ አውጣ ከሆነ ፊት ለካሜራ ማይሆን ከሆነ ደንጋጣ ከሆነ ጥሩ ደም እዚህኛው ፓርት ላይ እንደሰማችሁት ሙሉ ቪዲዮ እግረኛው ላይ ታይታላችሁ፣ ወይም ደግሞ ቆርጬ ቴሌግራም ላይ ፖስትላችኋለሁ። ለስራ ዩቲዩቤን አስተዋውቅልኝ ይለዋል። ያኛው እንደውም ብዙዎቻችሁ ሪያክሽን ቪዲዮ ሰርታችሁ አይቻለሁ። በጣም ተናዳችሁ ይሄ ነገር ከመውጣቱ በፊት እና ምን ሰርተ ነው መጀመሪያ በደንብ እስኪ ስራህን በደንብ ሊው እና ብቃትልኝ እና አስተዋውቅልሃለሁ ምናምን እያለ እንትን ይለዋል። ይሄን ያነሳሁት ለምንድን ነው? ልጁ በተለያዩ ኢንተርቪዎች ችግር ውስጥ እንዳለ እንደተቸገረ፣ እርዳታ እንደሚያስፈልግም የራሱ ጓደኞች እንደተነሱበት ቀን እንደጣለው ምናምን ይናገራል። ከእናቱ ጋር ሆነው ዩቲዩብ ለመስራት ተፍተፍ እያለ እንዳለ ምናምን ይናገራል። እና ነገሩን ስታዩት ወይ በጸበልም በሕክምናም በምክርም ሊመለስ የሚችል ነገር ከሆነ በዚህ ዙሪያ ላይ ያላችሁ ባለሙያዎች ልጁን ቀርባችሁ ማናገር ብትችሉ። ያ እሱ ተሞክሯል እኮ እንግዲህ ዙምባ ላይ ተሞክሯል። ያንን ንቀትም ነው ወጥቷል። ያ ነገር ተሞክሮ ከዛ ድርጊት ለመውጣት ሞክሮ በቃ ከዛ በኋላ ድጋሚ ሌሎች ሰዎች ድጋፍ ፋይናንሻሊም ሰፖርት አድርገውት ወደ ተሻለ መንገድ አይተሹ ከሆነ ፊዚካሊም መጎዳት የሚታይበት ነበር። ገብቷል እንደ ወጣት። ያ በጣም ያናዳል፣ ያሳዝናል። እና ከዛ ነገር እንዲወጣ ብዙዎች የሚችሉት መንገድ አድርገዋል። ግን ዳግም በዚህ መንገድ አሁን ደግሞ ይሄ ልታስተባብለው በማትችለው መንገድ በጣም በቃ ይሄ ተአማኒነት ባለው መንገድ ውስጥ እንደዚህ እጅ ከፍንጅ ስትይዘው ግን ጉዳዩ ይሄ በሕክምና ሊጠፋ የሚችል አይነት መስሎ እየታየኝ ያለ እውነት ለመናገር በጣም በጣም አስቸጋሪ። መፍትሄው ምንድን ነው መደረግ ያለበት? አሁን መፍትሄው አንደኛ በሕግ ጥላ ስር እንዲሆን ማድረግ አለብን። ለምን መሰለህ? ምክንያቱም ወንድሞች አሉ፣ የምናውቃቸው ትንንሽ ልጆች አሉ። ገብቷል። እነዚህ ሰዎች በማያውቁት መንገድ አሁን እንደዚህ አይነት መንገድ ሰለባ መሆን የለበት። ፕላስ ደግሞ ማስተማሪያ መሆን አለበት። ኢትዮጵያ ውስጥ በእንደዚህ አይነት ድርጊት ውስጥ ያሉ ሰዎች ሀይ ባይ እንዳላቸው፣ በህግ ቁጥጥር ስር መዋል እንደሚችሉ፣ አስፈላጊው የሆነ እርምጃም እንደሚወሰድባቸው ለመሰል አሁን እናንተ የምናወራውን እዚህ ቁጭ ቲክቶክ ላይ የሚከታተሉ ብዙ ግብረ ሰዶማውያን ይኖራሉ። አገር ቤትን በተመሳሳይ በጣም በሰፊ ቁጥር ነው ያለው። ከምናስበው በላይ በጣም ሄዷል ይሄ ጉዳይ። ስለዚህ እነዚህ ሰዎችም አሀ ብለው እንዲደነግጡ ማድረግ አለበት መንግስት። እና ደግሞ በጣም እንደ አንተ አይነት እንደዚህ ቲክቶክ ላይ ተጽዕኖ መፍጠር የምትችሉ ሰዎች ደግሞ የአንድ ቀን አጀንዳ ሊሆን አይገባም። ቴዲ በጣም አንተ ድማ በክር ይል ነገር የምፈልገው ነገር ይህን ቀን በቀን አጀንዳ ሆኖ መንግስት ትኩረት ሰጥቶት ኢትዮጵያ ውስጥ እንደዚህ አይነት ነገር ድምጥማጡ እስኪጠፋ ድረስ ሁላችንም መታገል መቻል አለብን። አለበለዚያ ነገም ወንድሞቻችን፣ ታናሽ ወንድሞቻችን ሁሉም ሰለባ ይሆናሉ። እንደ አገር ያለን ጨዋነት ሁሉ ነገራችን እየጠፋ ነው የሚለው እና ቶታሊ በቃም ተበክሎ መቅረት ነው የሚሆነው እና ሁላችንም በቻልነው አጋጣሚ ሁሉ ይሄ ነገር ከኢትዮጵያ እንዲጠፋ ማድረግ አለብን። ስለዚህ መንግስት ትኩረት እንዲሰጠው ከፍተኛ የሆነ ቅጣት፣ እስር እንዲጠብቃቸው ማድረግ መቻል አለበት። ስለዚህ አንድ ቀን አጀንዳ ሊሆን አይገባም። በደንብ ትኩረት እንሰጠው። ከታላቅ አክብሮት ጋር አንተንም መጠየቅ እፈልጋለሁ ቴዲ። ቴንኪው ሙሌ። ምናልባት ማቸኩል ከሆነ መቆየት ትችላለህ። ሙሌ በጣም የምናከብረው መወደው ጓደኛዬ ነው። የኢቲቪ የስፖርት ጋዜጠኛ ነው። እዚህም ካናዳ ያለበት ቦታ ላይ መድረኮችን ይመራል። ሀብታችን ነው ሙልዬ። በቅርብም ስለሚያውቀው አብረውም ስለሰሩ የሚያውቀውን ነገር ነው ሀሳብ አስተያየት እየሰጠ ያለው። የሁላችንም ኃላፊነት ነው። የሃይማኖት መሪዎች፣ ፖለቲከኞች፣ ሁሉም ሙያ ውስጥ ያላችሁ ሰዎች ይሄ ለአንዱ ብቻ መተውት አይደለም። ኮመንት ላይ ያላችሁ ሰዎች መፍትሄው እንግዲህ ከኛ ነው የሚመጣው፣ ከእናንተ ነው የሚመጣው።
ህዝብ ያለውን ነገር እንግዲህ እንሰማለን። ህዝብ ሁልጊዜም ትክክል ላይሆን ይችላል። የደቡብ ፍርዶች ምናምን ሊኖሩ ይችላሉ። ጥንቃቄ በተሞላበት መንገድ እንዲህ ያሉ ነገሮች እንዴት ነው የምናስተካክለው? ከዚህ ቀደም እንደነገርኳችሁ ትላልቅ ፖለቲከኞች ስማቸው እንዲጠቀስ ያልፈለጉ፣ አሁን ደግሞ ስሙን በጠቅሰው ምንም ችግር የሌለ አንድ ትልቅ የእግዚአብሔር ሰውም እንደዚህ ፓስተር ካሳሁንም እንደዚህ አናግሮ ነበረ። እንዲሁም በራሱም ጥረት አድርጓል። እያየን ያለናቸው ነገሮች አንዳንድ ነገሮች አስፈሪዎች ናቸው። ለዚህ ሳር በቅጠል እንዲባል ቶሎ ብለን የሆነ ማድረግ ያለብን ነገር ካለ ቶሎ እናድርግ ይላሉ። ለዚህም ደግሞ በጣም በሎጂክ ነው መሄድ ያለብን፣ በአመክንዮ ነው መጓዝ ያለብን። ይሄ ነገር ሊቆም የሚችል ነገር ከሆነ ሊቆም የሚችልበትን ጉዳይ በጸሎትና በጾም ነው የሚቆመው። የግንዛቤ ማስጨበጫ በመስጠት ነው። ይሄ ነገር እንዴት ነው ልንከላከል የምንችለው? ቴዲያ አንድ መጨረሻ አንድ ጉዳይ ለማንሳት ፈልጌ ነው። እዚህ ጋር ኮሜንት ላይም አንድ ሰው ጽፎ አየሁኝ እና ስላስታወሰኝ ነው። እንደ አንድ የስፖርት ጋዜጠኛ አገር ቤት ላይ ሙኝ በሰራሁባቸው በርካታ ዓመታት የዚህ የሴት ለሴት የሌዝቢያን ጉዳይም አገር ቤት እጅግ በጣም በከፍተኛ ቁጥር ነው ልክ እንደ ወንዶች ሁሉ የተስፋፋው እና ሙያው ላይ ሆነን እንሰማለን፣ ግን የተጨባጭ የሆነ ማስረጃ የለም። ይሄ በትክክል ፊት ለፊት ሆነን መጋፈጥ እንዳትችል እነሱ አሁን እየተናገሩ ነው። በተለይ እግር ኳስ ውስጥ ያሉ ሴት እግር ኳስ ተጫዋቾች ሪሰንትሊ እንኳን መረጃ በአደባባይ ላይ እየተናገሩ ነው። ኤግዛክትሊ በቻቶች ምናምን የሚወጡ ነገሮች አሉ። ግን አሁን ጀነራላይዝድ ማድረጉ እና እነዛን ሰለባ ውስጥ የሆኑ ሴቶችን ለይቶ መውጣቱ ላይ አሁን በደንብ ኢንቨስቲጌቲቭ የሆነ ጆርናሊዝም ያስፈልጋል ብዬ አምናለሁ። አሁን ሀገር ባት ላይ መውጣት ጀምሯል እንዳልሽው የተለያዩ ሜሴጆች በቴሌግራም የሚወጡ ነገሮች አሉ። ግን ይበልጥ ዲፕሊ ይሄኛውም ላይ መዘንጋት የለበትም ለማለት ፈልጌ ልክ እንደ ወንዶቹ ይልቅ የሴቶቹም የሴት ለሴት ግንኙነት በተለይ ደግሞ እግር ኳሱ ላይ በፕሪሚየር ሊጉም በታችኛው እርከንም በጣም በከፍተኛ ሁኔታ ነው ያለው። የሴቶቹ ምንድነው አመቺነቱ ያው አንድ ሆቴል ነው የሚያርፉት፣ አብረው ነው ሻወር የሚወስዱት። ይሄ በቃ ብዙ ነገሮቻቸው በጣም አታችመንታቸው በጣም ጥልቅ ነው እና ይሄን ነገር ለማድረግ በጣም ቀላል ነው እና በጣም የሚያስጠላው ደግሞ ነገር ምንድን ነው አሰልጣኙ ያውቃል፣ ይሸፍናል። የሆነ ደግሞ መረጃ ከያዘባቸው ደግሞ ነይ እኔ ጋ ደግሞ እኔ ጋ ካልተኛሽ ይሄ መረጃ አወጣብሻለሁ አይነት ነገር በጣም ሰንሰለት ያለው ነገር ነው እና በእርግጥ መንግስት ይህን ጉዳይ ከገባበት ቀላል ነው ቴዲዬ። ምክንያቱም ከኢንስታግራም ወይም ደግሞ ከቴሌግራም በጋራ ሁነው ሜሴጆችን ቴሌግራሞች ላይ ያሉትን ጽሁፎችም የድምፅ ልውውጦችም ጭምር በቀላሉ መያዝ እና በጣም ማጋለጥ ይቻላል እና ንጹሖችንም ለመለየት ይረዳናል። አሁን መጥፎነቱ ምንድን ነው? በጣም ንጹህ አሉ፣ እናቶቻቸውን የሚያከብሩ ቤተሰቦቻቸውን የሚረዱ በጣም ባለትዳር የሆኑ ልጆች አሏቸው፣ እግር ኳሱን በፕሮፌሽናል በሆነ መንገድ እየመሩ ያሉ ቁብዝ እግር ኳስ ሴት እግር ኳስ ተጫዋቾች አሉ፣ በጣም ማከብራቸው። እነዚህን መጠበቅ መቻል አለብን። አለበዛ ሌሎቹንም በእነዚህ ውስጥ ከተን ከሄድን አንደኛ እግር ኳሱንም እናጠፋለን፣ ፕላስ ደግሞ እነዚህ ሴቶችንም መጥፎ ስሜት ውስጥ እንዲወድቁ ማድረግ ነው የሚሆነው። ስለዚህ እነዚህን ሌዝቢያኖች ሶሪ ቋንቋውን ተጠቀምኩት፣ የሴት ለሴት ግንኙነት ላይ ያሉ ሰዎችን ጋዜጠኛውም የሚዲያውም ሰው ሌሎችም እግር ኳስ ፌዴሬሽን ላይ ያሉ አመራሮችም እንደ መንግስትም ሁሉም በጋራ ተረባርበው ሊያድኑት ይገባል የሚል እምነት አለኝ። ያው እኔ አገር ቤት ሆኜ ቢሆን ኖረው እውነት ለመናገር በዚህ ሰዓት ብዙ ነገር ማድረግ እችላለሁ ብዬ አስብ ነበር። ግን ያው ስደት አይኑ ይጥፋ። ቴዲ ይጨርሻል። አይዞን ይስተካከላል። አንዳንዶቻቸው ቴዲ ያ ነገር ነህ እንዴት ይለኛል። እንደዚህ ጥርጣሬ ከገባ ወይ እህትን ወይ የምታውቃትን የቅርብ ጓደኛን ለአንድ ጊዜ አምጣት ወደ እኔ እና ምላሹን ከሷ ትሰማለህ። በቂ ምላሽ ነው። አጥጋቢ መልስ ነው። እሺ መሀል ላይ ላዝናናቸው ብዬ ነው። በሲሪየስ ማውራት ካለብን በዚህ ጉዳይ ላይ ማውራት አለብን። እኔ አንድ ኃላፊነት እንደሚሰማው ሰው በተገኙበት ይገደሉ ምናምን ሳይሆን ለውጥ ነው የምንፈልገው። ራዲካል የሆነ ቼንጅ ከሆነ የምንፈልገው እንደ ባለ አእምሮ ሰው ይህ ነገር ሊስተካከል የሚችለው እንዴት ነው? ግድያ ተመክሯል ዌስት አፍሪካ ላይ ኢስት አፍሪካ ላይ እንደምታውቁት ነው። እንደዚህ አይነት ነገሮች ላይ ያኔ እንደ ታቡ ይቆጠር ነበር።
ዌስት አፍሪካ ላይ እንደዚህ አይነት ነገር የዛሬ 10-15 ዓመት አስታውሱ እንደሆነ ተገኙ ሲባል አንገታቸው ላይ ጎማ አድርገው እስከ ማቃጠል ደርሰዋል። ብራዚል ውስጥ ሲቀጠቅጧቸው አይታቸዋል። አፍሪካ ውስጥ ብዙ ጊዜ የምጠቅሳት አንድ ንግግር አለች። የክቡር ዶክተር ሐዲስ ዓለማየሁ ንግግር ፍቅር እስከ መቃብር ላይ የጠቀሷት መጥፎ ነገር ተደጋግሞ በተሰራ ቁጥር መጥፎ መሆኑ ይቀርና የተለመደ ነገር እየሆነ ይመጣል ይላሉ። የሰብለ ወንጌልና የበዛብን ፍቅር ግንኙነት የመጀመሪያው አካባቢ ያፍሩ ነበረ። ሁለተኛ ላይ ትንሽ ለስ እያፈሩ መጡ። ሶስተኛ ላይ ምን አባታቸው እናታችንን ብታይ ትምጣ ምናምን ማለት ጀምሩ። ያን ለመግለጽ የተጠቀሙበት ቃል ነው። ምን ለማለት ፈልጌ ነው? አስጸያፊ ንግግር ቀስ እያለ ነው የሚወርሰን። ስለዚህ ሳይውል ሳያድር አሁን ዝም ብሎ በደቦም ከሆነ መፍትሄ የሚያመጣ ከሆነ በደቦ ነው፣ በመግደል ነው፣ በመጨረስ ነው ካላችሁ የእናንተ በሃይማኖት ሰዎች በማስመስከር የግንዛቤ ማስጨበጫ የሕክምና ሰዎች ህጉን በማጥበቅ ካላችሁም መፍትሄ የምናመጣው እኛ ነን። ነገር ግን የምናደርገው ውይይት መፍትሄ ሊያመጣ በሚችል ደረጃ ላይ መሆን መቻል አለበት። ካልሆነ ዝም ብሎ የአንድ ቀን ጩኸት ይሆናል። ከዛ በኋላ ትበታተናለህ። ነገ አንድ አጀንዳ ይመጣል፣ በዛ ላይ ታወራለህ። ከዛ ነገ ደግሞ የአንዱ አርቃን ቪዲዮ ይወጣል፣ በዛ ላይ ተነትናለህ። ከዛ አንዱ ዋጋ የሆነ ነገር ይሆናል። ከሀሳብ ሀሳብ እንደመረቀረ ሰው እየዘለልን አንዱንም ሳናስፈጽም ነገሮች ይደራረቡብናል። እና ሲሪየስ የሆነ ለውጥ የምትፈልጉ ከሆነ በሲሪየስ እኔ በተለይ ጥሪ ማድረገው ለሃይማኖት ሰዎች፣ ፖለቲከኞች፣ የመንግስት ሰዎች፣ በህግ ውስጥ ያላችሁ ሰዎች ኢቨን ቲክቶክ ላይ እንደዚህ አይነት ምልክቶች እንኳን ሊያለማምዱን ሲጥሩ አሁን የቲክቶክ ክሬቲቭ አዋርድ ላይ ከአለባበሳቸው ጀምሮ ጠበቅ ያለ ህግ ሳያውቁት ቀርቶ አይደለም ቀሚስ ለብሶ የመጣው ወንዱ ፐርፐዝሊ ነው ያደረገው። ህግን አላውቅም ማለት ከተጠያቂነት አያስመልጥም አይደለም። እንዲህ ያሉ ነገሮችን ምልክት ስታዩ አስተማሪ ቅጣት ነገ ሌላው እንዳያደርገው ይሆናል። መንገድ ላይ ሲሳሳሙ አላስፈላጊ ነገሮችን ሲያደርጉ ካያችሁ ከውጭ የሚመጡ በተለይ ከዲያስፖራ ወገን ብዙ ጊዜ አገር ቤት ያሉትን የሚበክሉት እነሱ ናቸው። እንዲህ ያለ ነገር ስታዩ በጣም ጠበቅ ያለ ህግ ሊያስፈልግ ይችላል። ይሄ ቀላል አይደለም። ፖለቲከኛ ነኝ። እንዲህ ያሉ ነገሮች ላይ ጠበቅ ያለ እርምጃም ስትወስዱ እንደ ሀገር ዋጋ የሚያስከፍል ነገር አለ። እንደምታውቁት በእርዳታ የምንኖር ህዝቦች ነን። ይህ አጓ ምናምን የምትሉት ነገር ሁሉ እንደዚህ አይነት ነገሮችን ፕሮሞት እንድታደርጉ አስገድዷቸዋል። ድህነት መጥፎ ነው፣ እጅን ይጠመዝዘዋል። ይሄ ድህነት ያመጣብን ነገር ነው። ይሄን እንሰጥሃለን፣ ይህን ትፈቅዳለን የምትባልበት ጊዜም ሊመጣ ይችላል። ስለዚህ ከድህነት መውጣትም እያንዳንዳቸው ኃላፊነት ነው። ድሃ ሆነ መብት መጠየቅ አትችልም በነገር ላይ። ስለዚህ እንዲህ አይነት ነገሮች ልንላቀቅ የምንችለው መጀመሪያ ከውጭ እርዳታ ከውጭ ተመጽዋችነትን እንዴት መላቀቅ እንችላለን? ሁሉም ነገር የተያያዘ ነገር ነው። እሱን ከግምት አስገብተን የሰለጠነ ውይይት ስናካሄድ አሀ ሊል ይችላል የሚመለከታቸው አካላቶች። ኦኬ በዚህ በኩል ብንሄድ ይህ ልናደርግ እንችላለን ሊል ይችላል። ኦኬ መንግስት ነገ ተነስቶ እንደዚህ አይነት ነገሮች ምልክቶችን ባየው ሰዓት ጠበቅ ያለ እርምጃ ወስዳለሁ ቢል ዓለም አቀፉ ማህበረሰብ ቢነሳበት በለው፣ ቁረጠው፣ ፍለጠው፣ ሳንክሽን ጣልበት ነው የምትሉት ወይስ አበጀህ ነው የምትሉት? አንዳንድ ነገሮችን ለይተን ማየት አለብን። ይሄን ነገር በጋራ እናወግዛለን። የሚመለከተው ሀገር ጠንካራ የሆነ እርምጃ ሲወስድም አብራችሁ መቆም መልመድ አለባችሁ። በሌላ ነገር ልትለያይ ትችላል። በዚህ ጉዳይ ላይ ግን አንድ መሆን ካለብን ዩኒቲ ያስፈልገናል ብዬ ለመናገር ፈልጌ ነው። የሌሎችን ሀሳብ ልስማ። ሙሉጌታ ክፍሌ ጋዜጠኛ ከልብ ነው ማመሰግነው። የባልደረባው ነው፣ ሁላችሁም ታውቁታላችሁ። የኢቲቪ ጋዜጠኛ ነው። ሶፎንያስን በቅርበት ያውቀዋል። ቴንኪ ሙሉዬ ከልብ ነው ማመሰግነው። ሜላት ስልክ ገብቶብሻል መሰለኝ። ሜላት እስክትመጣ ድረስ እስኪ ካያችሁት ከሰማችሁት እኔ የሚቆረቁረኝ ሀሳብ የለም። የተለየ አንግላለኝ የምትሉት ነገር ካለ ጌታውን ጌች እንኳን ደህና መጣ። ምን ታዘብክ? ምንድን ነው የመፍትሄ ሀሳብስ? እስኪ እንስማ። ቴዲ አመሰግናለሁ በጣም እንኳን ተገናኘን። ያው የምንተዋወቅ ረጅም ጊዜ ቢሆንም ብዙ ሳንገናኝ ቆይተናል እና አመሰግናለሁ በጣም ስለጋበዝከኝ። ያው ይሄ ጉዳይ በጣም ሴንሲቲቭ ስለሆነ ሁላችንንም የሚመለከት ጉዳይ ስለሆነ ትውልድንም የማዳን ጉዳይ ስለሆነ በጣም ሴንሲቲቭ ነው እና በዛ እከታተላለሁ። ግን ዛሬ ይሄ እዚህ አጀንዳ ላይ እንደው ሀሳብ ብሰጥ ብዬ ነው የገባሁት። ስላስገባኸኝ አመሰግናለሁ። በመጀመሪያ ይሄ ኢሹ የተመሳሳይ ጾታ ግንኙነት ኢሹ በኢትዮጵያ ውስጥ በሕግም
ክሊርሊ በህገ መንግስት በህጎች ላይ በወንጀል ህጎች ላይ በግልጽ ክሊርሊ የተቀመጠ ወንጀል ነው፣ የሚያስቀጣ ወንጀል ነው። የራሱ ፕሮሲጀር አለው። ሰዎች መጀመሪያ ወደ ሪሃብሊቴሽን ከዛ እየተባለ ወደ እስከ እስራት ድረስ የሚያስቀጣ የህግ ፕሮሲጀር እንዳለ ነው። ክሊርሊ የተቀመጠ ነገር ነው ይሄ እና ያው ይሄ እነዚህ አይነት ህጎች እንዲሻሻሉ ብዙ ጫና ይደረጋል ኢትዮጵያ ላይ በእርዳታ በመከልከል በመስጠት ማዕቀብ በመጣል በመከልከል እንደዛ በማድረግ ብዙ ነገሮች ሲሞከሩ እናስታውሳለን። የተወሰኑ ጊዜዎችም ካምፔን ሲደረግ እንደነበረ እናስታውሳለን ላስት 5 years እና በህግም ክሊርሊ የተወገዘ ነው የተከለከለ ነው ማለት ነው በሀገሪቱ ውስጥ። ስለዚህ አሁን እንደዚህ አይነት ግልጽ ሆኖ የሚመጡ ጉዳዮች ኦልሬዲ የህግ አካላት ይሄንን ማስረጃ መረጃ ይዘው አክሽን እንዲወስዱ ማድረግ የሚቻልበት እንትን ግልጽ ነው ማለት ነው። እንደዚህ አይነት ማስረጃዎች ካሉ እንደዚህ አይነት ሰዎች ተይዘው ለህግ ቀርበው ልክ ሌሎች ወንጀሎች ላይ እንደሚደረገው ሌላው እንዲማር ተገቢው ቅጣት ተወስዶ ለህዝቡ ይፋ የሚደረግበት መንገድ ነው መካሄድ ያለበት ዴፊኒትሊ። በሃይማኖትም ብንሄድ የትኛውም ሃይማኖት የሚያወግዘው ተግባር ነው ይሄ። የትኛውም ሃይማኖት ይሄንን እንትን አይፈቅድም። ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ እኛ በግልጽ የምናውቃቸው ሃይማኖቶች ህዝባችን አብዛኛው 90% የሚከተላቸው ሃይማኖት ከሌላቸው ሰዎች ውጭ ያሉ ሃይማኖቶች በሚያወግዙት ተግባር ነው ይሄ። በሞራል ደረጃም በማህበረሰብ ውስጥ የተወገዘ ጉዳይ ነው ይሄ። ማህበረሰቡ በፍጹም አእምሮ ሊቀበል የማይችል ይሄ በጣም ዩኒክ የተወሰነ በጣም ልዩ የሆነ እንትን ያላቸው ችግር ያለባቸው ሳይኮሎጂካሊ ከጤናም አንጻር ቅድም ከተባለው ነገር አንጻር ብዙዎቹ ሲያነሱት ከነበሯቸው ጉዳዮች አንጻር በጣም ኤክሰፕሽናል የሆኑ ሰዎች የሚገጥማቸው የጤና እክል ነው ብዬ ነው የማምነው በግሌ እና ስለዚህ በማህበረሰቡ ውስጥም በሞራል በጣም የተወገዘ ተግባር ነው። በመጀመሪያ ይሄ ያስማማናል ሁላችንም። ለዛ ነው ሁሉም ኮመን አንድ ላይ የሚጮኸው ማለት ነው እና እንደ ሀገር በጣም ብዙ ችግር ውስጥ ነን ያለ ነው። የፖለቲካው ችግር አለ። ከዛ የእሱ ውጤት ደግሞ ጦርነቶች አሉ። ሶሪ በመሀል ስለገባው ቴሌግራም ላይ ያላችሁ አድማጮች ሄዱና የእናንተን ሀሳብ በእጅጉ ስለምፈልግ ጥያቄ አስቀምጬላችኋለሁ። መጨረሻ ላይ ሰብስቤ ማነበው ይሆናል። እንደ ሶፎንያስ ያሉ ድርጊቶች በብዛት በሀገራችን እየበዙ እየመጡ ነው። ለመሆኑ መፍትሄው ምንድን ነው ትላላችሁ? መፍትሄ የምትሉትን ምናልባት የመግባት እድል ያላገኛችሁ ሰዎች፣ መግባት ማትፈልጉም ሰዎች ቴሌግራም ላይ እንደተለመደው ቴዲ ሐዋሳ ላይ ሄዱና ሀሳቦቻችሁን አስፍሩልኝ፣ አነባለሁ። ጌች ቀጥል።